እንደምንለው ባላለው ሽላ አልባሳት ለተፈናቃይ ሰዎች በሚመጣበት ሰዓት ለጋዳሞት ብርጌድ ላይ ስቀላቀል ልታገል ስለወጣሁ ለአመራሩስ መሸቆም እንኳን ለህዝብ እኔ 2 ቀን ታስሬ ነው። በ3ኛው ቀን አይ መማር ማስተማሩን ብቻ ነው የምትመራ ዋና ካቢኔ ተጠርንፎ በአንድነት ነው። ከሌላ ቦታ የመጡ ናቸው አመራር እየሆኑ የመጡት ከደቡብ ከተማዋ ጫፍ እስከ ከተማዋ ጫፍ በከፊል ካልሆነ በስተቀር 32 ቀበሌ ውስጥ ሁሉ ፋኖ እንደሆነ ይረሸናል በሚሉት አግባብ ሳይሆን ማለቅስ አልቻልኩም። መቅበርም አልቻልኩም። ሰፊ የሰው ኃይል ያለበት መሰማው የተወሰኑ የታጠቁ ኃይሎች በዲሲፕሊን የታነጸ የተደራጀ መሆኑንም ተገንዝበው ተዋጊ ኃይሉ የሚበላውን ምግብ አብረን እየበላን ኃላፊ በሚል አልቀበልም አልኩኝ። አእምሮ ሁሉ እንዳይሰራ ተደርጓል ተብሎ የፖለቲካ መዝመቻም ተደርጓል። መንግስት በዚህ ልክ ከህዝብ ውጭ ነው ማሸነፍ እንደማይችል ተረድቼ እንደምንለው ባላለው ከየካቲት 16 2017 ዓ.ም ጀምሮ የትምህርት ጽሕፈት ቤት ምክትል ኃላፊ በሚል መማር ማስተማሩን ብቻ ትመራለህ ተብዬ ውክልና ተሰጠኝ። የቆየሁበት ሁኔታ ነው ያለ። ኃላፊነቴ የትምህርት ጽሕፈት ቤት ምክትል ኃላፊ። እዛ በፊት የነበርኩት የትምህርት ባለሙያ ነው። አገልግሎቴ ወደ 13 ዓመት አካባቢ አገልግሎት አለኝ። የትምህርት ባለሙያ በመሆን የመርሱ የመምህራን የእርሳነ መምህራን የሱፐርቫይዘሮች የሙያ ፈቃድ አሰጣጥ እና እድሳት ባለሙያ ነበር እስከ 2017 የካቲት 16 2017 ዓ.ም ድረስ በዚህ ባለሙያነት ነው ማገለግል ነበር። ኦኬ አሁን እንዳልከው አገዛዙ እኔም ከዚህ ከተቀላቀል ጀምሮ በዋናነት ከሚያዝያ 29 2017 ዓ.ም ጀምሮ ሚያዝያ 29 2017 ዓ.ም ጀምሮ በነበረው ሁኔታ እኔም ከዚያው አካባቢ ካምፑ የመከላከያ ኃይል ካምፕ ካለበት አካባቢ ዶርም መያዝ መቻል አለብህ በሚል እዚያው አካባቢ ዶርም ይዤ ነበር የምኖረው። እናም ያጥላላባቸው መንገዶች አንደኛ ይህ ኃይል ጽንፈኛ ኃይል ነው፣ ለአማራ አይሆንም፣ አማራን ለመገንጠል የሚፈልግ አማራን የሚጎዳ ነው ይላል። ሁለተኛ ደግሞ በዋናነት እንደ ደጋዳሞት ያጥላላበት መስፈኪያ መንገድ አድርጎ ይዞት ነበር። ወይም ደግሞ የመንግስት ሰራተኛ የሆነ አካል ባታገኙ ቢያገኛችሁ ይረሽናቸዋል፣ ጥፍራችሁን ይነቅላል፣ በአሰቃቂ ሁኔታ ይገላቸዋል እያለ በህብረተሰቡ እዚያው ከተማ አካባቢ ባለው 2 ቀበሌ ነው ያለ። ከተማው ላይ 01 እና 02 እያንዳንዱ 2 ቤተክርስቲያኖች አሉ። በዚያ ላይ ሁሌ ሰበካ የሚያደርጉበት ሁኔታ ነው ያለው። በተለይ ዋና ካቢኔ የሚባሉት ኃላፊዎች እነን ያደርጉ ነበረ። ይህን ህዝቡ ምንድን ነው እያለ በዚህ የማጥራራት ስራ ይሰራ ነበር። መሰረቱ እዚያ ቦታ ላይ ፈረስ ቤት ላይ አመራር ለመሆን በዚህ ሰዓት ፍላጎት የለም። እኔ 2 ቀን ታስሬ ነው። በ3ኛው ቀን አይ መማር ማስተማሩን ብቻ ነው የምትመራ ዋና ካቢኔ አይደለም ስልጣን ነው የገባሁት። አብዛኛዎቹ ጓዶችም ከሌላ ቦታ የመጡ ናቸው። አመራር እየሆኑ የመጡት ከደቡብ ጎንደር አጠቃላይ ጠረፍ አካባቢ ያሉ ናቸው። እየተሳቡ መጡ የገቡ እንጂ ሰው አመራር ለመሆን ፍላጎት የለውም። ጥያቄም ይጠየቃል። ጥያቄ የሚጠየቀው ምንድን ነው? እንዴት ነው የረሸነው? ጥፋት አልነበራቸውም ወይ? በተለይ በተፈናቃይ በስንዴ ማሽላ አልባሳት ለተፈናቃይ ሰዎች በሚመጣበት ሰዓት እነዚህ ሰዎች እየሸጡ አልነበረም ወይ? በትክክል አድራሻ አድርገዋል ወይ? ለሚፈለገው ለታለመለት ዓላማ በእርዳታ የመጣውን እህልም ሆነ አልባሳት አድርሰዋል ወይ? በዚህ አበሳቸው አይደለም ወይ የተረሸኑ የተገደሉ የሚል የሚያነሳም አለ። በተለይ መንግስት ሰራተኛው ይህን ያነሳ ነበረ። ምክንያታቸው ምንድን ነው? የተረሸነበት ምክንያት ሌላም መንግስትስ በቁጭት ወይም ደግሞ ትክክለኛ ስራ ሰርቷል? ድሮን ለዚህ ማህበረሰብ ያስፈልገዋል? የተመታው ታጋይስ ወይም ደግሞ ፋኖ የተባለው ከዚህ ቦታ ላይ ከነዚህ ሰዎች በላይ አልተረሸነም ወይ የሚል ጥያቄ የሚያነሳ ሰው ነበር። እና እነዚህ ሰዎች በወቅቱ የመታሰር የመወቀስ እንደዚህ ደግሞ የማንገራገር ስራ ይሰራ ነበር። በተለይ በሚሊሻ ኃይሎች ይህንን አይቻለሁ። ከኔ ጀምሮ ይሄ ማንኛውም የቤተክርስቲያን የሃይማኖት አባቶችን ጭምር እንዴት ቋሚ ሆናለሁኝ ህዝብን አድናለሁ አመራርን አድናለሁ ብሎ የመጣ የሰራዊት ኃይል ለምን አመራሩን ክዶት ሄደ የሚል ሁሉም ያነሳ ነበር።
በወቅቱ ነበረው አመራሩ ለምን ወደ ኋላ ጥሎት ሄደ? እኔም አንዱ አንቺ ነበሩ በዚህ ጉዳይ። በኋላ እዚህ ላይ ተዘፍቄ ብገኝም በአሁኑ ሰዓት ያለሁበት አብዛኛው ሃይማኖት አባት በየቤተክርስቲያኑ ለምን ጥሎ ሄደ? እምነቱ እስከዚህ ድረስ ነው ወይ? ለአመራሩስ መቼ ቆመ? እንኳን ለህዝብ እርስ በርስ አላባላም ወይ? ስለዚህ ይህ የሴራ ጦርነት ነው በሚል አመራር ቅድም መጀመሪያ ላይ እንዳስቀመጥኩልህ አመራር ወደዚህ መግባት ያልፈለገበት ምክንያት እየታሰረ የገባበት ሁኔታ ያለ በዚህ ምክንያት ነው። ጥሩ። የአብይ ወንበር አስጠባቂ ስርዓት በንጹሐን ላይ የሚያደርሰውን በደል በአንተ እይታ ምን ይመስላል? ይሄ ጥሩ ጥያቄ ነው። በእኔ እይታ ያው ከ2011 ዓ.ም ጀምሮ በተለይም ደግሞ 2008 ዓ.ም ጀምሮ ንቅናቄዎች ነበሩ። በኋላም ከነበረው ሁኔታ በወቅቱ የነበረው ጠቅላይ ሚኒስትር በሰላማዊ መንገድ ሲለቅ ኢትዮጵያን አላስፈላም፣ የኢትዮጵያ ህዝቦች ወንድማማች ናቸው፣ እህትማማች ናቸው ብሎ አስቦበት ከአቅሜ በላይ ነው ብሎ በሚለቅበት ሰዓት እሱ መጣ። እሱ ከመጣ በኋላ የተደረገውን ሁኔታ ሁላችንም እንደምናውቀው የምንዳየሁት ከተለያዩ ክልሎች በተለይ በኦሮሚያ ክልል አካባቢ በርካታ የአማራ ዜጋ የአማራ ማህበረሰብ የተፈናቀለበት ሁኔታ እንዳለ አይቻለሁ። በተለይም ደግሞ ደጋዳሞት፣ ቋሪት፣ ሰከላ እነዚህ አካባቢዎች ላይ በርካታ የሰው ኃይል መጡ ከዚህ በየከተማው አካባቢ ሲጨቆ የነበረበት ማህበረሰቡ እንዳለ ከነ ልጆቹ ሀብቱን ጥሎ ንብረቱን ጥሎ ቤቱ ተቃጥሎበት ተዘርፎ እንደመጣ አይቻለሁ። የኔ ቤተሰቦችን በዚህ ልክ ነው ያቸው ያለ። በመሰረቱ የኔ ቤተሰቦች ወደዚያ ወደ ቋሪት አካባቢ ስለሆኑ በርካታ ማቃቸው ቤተሰቦችን በዚህ የዚህ ችግር ቀማሾች ናቸው። አንድ ይህን አይቻለሁ፣ እየተፈናቀለ ያለበት ሁኔታ ማለት ነው። የተፈናቃይ እርዳታ በሚልም ከዚህ ጋር ተያይዞ የሚመጣ የስንዴ የበቆሎ እንደዚሁም አልባሳት እቃዎች ይመጣሉ፣ ቁሳቁሶች፣ የመፍያ እቃዎች። እነዚህ በሚመጡበት ሰዓት በሱ ስር ያሉ አመራሮችን ከራሱ ጀምሮ ለሚመለከተው አካል በአግባቡ እየደረሰ መሆኑን አለመከታተል፣ ለማይመለከተው አካል እየተሸጠ እንደገና እየዞረ የሚሄድበት አግባብ እንደነበረ ተፈናቃዩን ያማረረበት አግባብ እንዳለ አይቻለሁ። ማፈናቀል ብቻ ሳይሆን በዚህ ስርዓት የነበረው እኔ የተገነዘቡት ቁጥር አንድ ነፍሰ ጡር እናት ሆዷ ተቀዶ ወንድ ልጅ አርግዛለች አላርግዛም ተብሎ እንደተገደለች አይቻለሁ፣ ተረድቻለሁ። ትልልቅ የሚባሉ ሰዎችን እንደሞቱ በተለይ ወንዶች የሚሞቱ ሰዎች እንደተገደሉ አውቃለሁ። ለምሳሌ ቋሪት እና በጀ የሚባሉ ሰዎች እንደተገደሉ አውቃለሁ፣ የሚሞቱ ሰዎች ማለት ነው። ይህ ብቻ አይደለም። በመፈናቀል ብቻ ሳይሆን አዲስ አበባ አካባቢ የአብይ አህመድ ስጋት ከመጣበት ጀምሮ የኮሪደር ልማት በሚል 30 ዓመት ከዚያ በላይ ይዘውት የነበሩ መኖሪያ ቤታቸውን ገንብተው ልጅ ወልደው ሀብት አፍርተው የቆዩበት ቤት እየተፈናቀለ እየተገለበጠ በላያቸው ላይ እየፈረሰ የጅብ ራት እንደሆኑ አይቻለሁ፣ ሰምቻለሁ። እዚያውም አካባቢ የኛ አካባቢ ሰዎች ስላሉ ይህንንም አረጋግጫለሁ። ከዚህ ስርዓት ጋር ተያይዞ አሁን ምንም አንድም እንደወጣበት ወይም ደግሞ እንግዲህ በርካታ ዓመት ተምሬ አሁን 13 ዓመት በላይ አገልግሎት አለኝ እንዳልኳቸው አሁን ራሴን እንጀራውን ጥዬም እንደወጣ ያደረገኝ በኋላ ጥያቄ ከጠየቃችሁ የሚመልስበት አግባብ የሚሰጠው ሀሳብ እንዳለ ኑሮ ይህንን በማየት ነው። አዲስ አበባ አካባቢ አማርኛ ቋንቋ የሚናገር ሰው የማይቀጠርበት ሁኔታ እንዳለ ጓደኞች ከዚያ ስላሉ ኦሮመኛ ቋንቋ ካልቻለ እንደማይቀጠሩ እንደሚሳደዱ አጠቃላይ የዲሞግራፊ ቅየራ ስራ አዲስ አበባ አካባቢ እንደሚሰራ ይህንን አይቻለሁ፣ ሰምቻለሁም። ይሄ የሚያማርርበት የማማርርበት አንዱ አማራሪ ስርዓቱ በጣም አስጠይ አማራ ጠል ስርዓት እንደሆነ ያየሁበትና የተገነዘቡበት ሁኔታ ነው ያለው። ደጋዳሞት ፈረስ ቤት ወረዳ የነበሩ በደሎች ምንድን ናቸው? አንደኛ ባህር ዛፍ መመንጠር መቻል አለበት። ድጓ አካባቢ ተሞክሯል። የድጓን በአካል አላየሁትኝም፣ ተሞክሮ ስላለ ከዚህ አካባቢ የውያ ስለሚከለክል ለእይታም ስለሚከለክል ባህር ዛፍ መመንጠር አለበት ብሎ ሲያውጅ ማህበረሰቡ ፈቃደኛ አልነበረም። ሀብታችን ነው ሌላ ሀብት የለንም በሚል እምቢተኛ ነበረ። ከዚህኛው ከወይን ውሃው ወይም ከድጓ አካባቢ ከመጣው እንትን ጋር እዚያ በፊት የቆይታ ጊዜው ትንሽ ነበረ። እንደመጣ ማክሰኞ ቀን የፋኖ ኃይል ወደ ከተማ ከመግባቱ በፊት እሁዱን ሐምሌ 6 2017 ዓ.ም አንድ ህፃን ልጅ ተረሽኗል።
አንድ ህፃን ልጅ ማለት ነው። ህፃኑ ልጅ እድሜውን ስንጠይቅ 13 ዓመት አካባቢ ይሆናል። እሱ ልጅ ካሬታ ሚነዳ ነው እና በወቅቱ የነበረው ምንድን ነው ያደረገው በሚል ሁሉንም የመንግስት ሰራተኛም በዚያው አካባቢ ያለውን አመራር በመሰረቱ አመራሩ ወደኋላ ጥያቄ ይኖራቸዋል ብዬ ነው እንጂ የተከፋፈለበት አግባብ ነው ያለ። ለምንድን ነው ይህ ህፃን ልጅ በሚባልበት ጊዜ መሳሪያ ሊነጥቅ ሙከራ አድርጎ ነው የተባለ። ግን ልጁ ሲታይ በዚያ ልክ አይደለም፣ ህፃን ነው። እኔም በአይኔ አይቼዋለሁ ተገሎ ማለት ነው። እና ፈረስ ቤት ላይ እንደመጣ የመረሸን ሁኔታ ተጀምሮ ነበረ። በወይን ውሃ በነበረው ሁኔታ እዚህ ሰውዬው ወደ ፈረስ ቤት ሲቀላቀል ሰው በጣም ያማርራል። ወይን ውሃ ላይ ይህንን ያደረገ ቅናንት ነው፣ እምነት የለው፣ እምነቱ ምን እንደሆነ አይታወቅም፣ ሰው በመግደል ብቻ የሚያምን ሰው ነው የሚል ኢንፎርሜሽን ለህዝቡ ደርሶታል። እኔንም ጨምሮ ይህን ሰማ ነበረ። እና ከዚያ ከገባ በኋላ ይሄ ድርጊት ተከሰተ። ልክ በሁለተኛ በሶስተኛ ቀኑ ማለት ነው በሳልስቱ የፋኖ ኃይል ገብቶ እኔ መጀመሪያ ፍላጎቱ ነበረ። ቅድምም ሳስቀምጠው እንደነበረ እየነካካሁት ነው የመጣው። ለማውጣት ፍላጎቱ ነበረ። ፈረስ ቤት ከተማ ውስጥ ዙሪያውን ሚሊሻ ቆልፎ ከነዚያ ከሁለቱ ቀበሌዎች ውስጥ መንቀሳቀስ አትችልም። ዋና አስተዳዳሪው የተባለው ወይም ኮማንድ ፖስቱ የሚሉት አለ። በዚያ ደብዳቤ ካልተሰጠ በስተቀር መውጣት አትችልም። በዚህ ምክንያት ወደኋላ ብዬ የቆየሁበት ሁኔታ ነው ያለ። ያው ሐምሌ 8 ቀን 2017 ዓ.ም ጠዋት ላይ በስተምስራቅ በኩል ከከተማዋ በስተምስራቅ በኩል የፋኖ ኃይል ተኩስ ሲጀምር ቀደም ብዬ የወጣሁበት አግባብ ነው ያለ። እየተጓዝኩ ባለሁበት በአይቀጡባ የሚባል አካባቢ ዘግዘቅ ብዬ ወደ ዝንድብ አካባቢ ነው ይሄድ የነበረበት ሁኔታ ነው ያለ። በዚያ የሄድኩኝ ችግር አልገጠመኝም። ሰዎችን እየጠየቅኩ አይ ፋኖ ብታገኝ በዚህ ልክ ስትንቀሳቀስ ጠይቃቸውና እየከዳው ነው ብለህ ካልህ ችግር አያመጣብህም፣ በኬላው ላይ ዝም ብለህ ጥሰህ ብትሄድ ችግር አያመጣብህም፣ ያውም ይሸኙሃል የሚል ነገር ነው ያለ። የኔ ቤተሰቦች በመሰረቱ በቋሪት ራስ ብራዳማ በስተግልባጭ ብራዳማ ከተማ የምትባል በስተግልባጭ ናት። ያን አቅጣጫ ይዤ ነው ስልክ እየደወልኩ እየተንቀሳቀሱ የነበረ ከቤተሰቦች ጋር። ወዲያውኑ እየተንቀሳቀሱ ያለ ያው ቅድም አንተም ስትል እንደነበረው በወቅቱ ያለው አመራር የብልጽግና አመራር ጠርናሹ ብልጽግና ኃላፊው አመራሩን ሲሸክፍ መሰለኝ ለእኔም ደወለልኝ። ሲደውልልኝ የት እየሄድክ ነው ብሎ ሲለኝ አይ እኔ ሄጃለሁኝ የሚል ቃል ነው ቀጥታ የሰጠሁት። ክደህ ነው እየከዳ ነው ብሎ ሲለኝ አዎ ሄጃለሁ ወደ ቤተሰብ እየሄድኩ የሚል መለስኩለት። አይ ምን ጠብቀው ነበረ አንተንማ እንጠብቅ ነበር የሚል መልስ ሰጠኝ። ከዚያ በኋላ ስልክ መደዋወል አልቻልንም። ይህን እያደረግኩኝ የራበር የምትባል አካባቢ ምሽት ላይ ደረስኩ። ሩቅ ነው ጎዳናው፣ ዝንድብ ጥግ ብር ውሃ አካባቢ ነው። እዚያ ላይ ስደርስ የቀበሌ የቀጠና ኬላዎች የጎበዝ አለቃ የሚባሉት አገኙኝ። ኬላው ላይ ስደርስ ምንድን ነው የት ነው የመጣ ብለው ሲሉኝ ከፈረስ ቤት። አይ ከፈረስ ቤት ከሆንክማ አንተ አድማ በትን ነህ። አይ እኔ እንደዚህ ትምህርት ላይ የነበርኩኝ አመራር አሁን እየከዳሁ እየወጣሁ ነው የሚል ነው ግልጹ የነገርኳቸው። ዝንድብ ሻለቃ የጅጋ ሻለቃ ናት። ዝንድብ ላይ ተሻገርኩ፣ አስረዳኋቸው። ከቤተሰቦች ጋር ቀጥታ ተደወለ። ወደ አሁኑ ቤተሰቦች መጡ፣ ሶስቱ ነው መጡ፣ አስረዱ። አይ እየደወለ በዚህ ሊመጣ ነበር ብሎ ሲሏቸው የዝንድብ ሻለቃ ጋር ተግባቡ። እንደዚሁ ጥያቄዎችን ተጠየቅኩኝ። እነዚያን ጥያቄዎች አይ አሁን እንደምመልሰው አግባብ በዚህ አግባብ ነው የትምህርት ጽሕፈት ቤት ምክትል ኃላፊ ሆኜ ተወክዬ ከሚያዝያ 29 2017 ዓ.ም ጀምሮ ተጠርንፈህ ማንኛውንም ስራ መስራት መቻል አለብን እንደ ፖለቲካ አመራር ሲባል በዚህ ምክንያት ነው አሁን ጊዜ ጠብቄ የወጣሁ የሚል ነገርኳቸው። ይህንን ይዘው በዚህ ምርመራ እንዳለ ወንድሞቼ ጋርም ተነጋገሩ። ጉዳትም አልደረሰብኝም። ቀደምም እስከተያዝክበት ድረስ ያለውን ተናገር ስላልከኝ ሂደቱን ለመጠበቅ እንጂ ከዝንድብ ሻለቃ ወደ ዝንድብ ያለበት ቦታ የጅጋ ሻለቃ ስለሆነ ወደ አረንዛው ዳሞት ብርጌድ ተላልፌ ነበረ። አረንዛው ዳሞት ብርጌድ ያው ጃቢ ማለት ነው። እዚያ አረንዛው ዳሞት ብርጌድ ጋር የነበረው እንክብካቤን በጣም የሚያምር እንደፈለገው የአማረንን የምንፈልገውን እየተመገብን ያለንበት አጠቃላይ ምክረ ሀሳብ የሚሰጡበት ደስ የሚል ሁኔታ ነበረ። በኋላ እኔ ከዚያው ላይ መስተናገድ ነበር የመሰለኝ ያለው ሁኔታ።
አይ ደጋዳሞት አካባቢ እንደዚህ ዝውውር ጠይቀዋል የሚል ኢንፎርሜሽን ደረሰኝ። ደጋዳሞት ብርጌድ ላይ ስቀላቀል የነበረው አቀባበል ደስ የሚል ወንድማዊ አቀባበል፣ ልክ እነሱ በሚሉት ሳይሆን ጥፍር ይነቀላል፣ ጆሮ ይቆረጣል፣ እጅ ይቆረጣል፣ ይረሸናል በሚሉት አግባብ ሳይሆን እስካሁን እስካለሁበት ሰዓት ድረስ ያለው እንክብካቤ በጣም የሚያምር ከተዋጊ ኃይሉ ጋር አብረን እየተመገብንበት ያለበት ሁኔታ፣ ተዋጊ ኃይሉ የሚበላውን ምግብ አብረን እየበላን ያው ማደሪያችን እስር ቤት ይሁን እንጂ የምንመገብበት እስር ቤት አካባቢ ይሁን እንጂ እዛው እየተቀነሰ በአግባቡ እየመጣልን እየበላን በቃን እስከምንል ድረስ ምኝታን በአግባቡ ተሰጥቶን ምክረ ሀሳብ እየተሰጠን ያለንበት ሁኔታ ነው እንጂ ያለው ሰቢ ነገር የለም። እንክብካቤው የሚያምር እኔ ውስጥ ላይ ፈረስ ቤት ላይ እንዳለሁኝ መሰማው የተወሰኑ የታጠቁ ኃይሎች እንዳሉ ነው። በመሰረቱ ከዚሁ አካባቢ ያልደውል እንጂ ወደ ተወለድኩበት አካባቢ ደውላለሁኝ። አይ የኔ ቤተሰብ አብዛኛው ከወንድሞች ጀምሮ በዚህ ኃይል አብረው ታጋዮች ናቸው፣ ብዙ ኃይል ነው ያለ፣ ለምንድን ነው ቶሎ ማትወጣው ይሉኛል ፋኖ ላይ ያሉት። እኔም ከዚያው ላይ የሚነገረንን ብቻ በመያዝ እና በማዳመጥ ኋላ እየገባኝ ሲመጣ ሰው እየደወለልኝ ሲመጣ በዚህ ልክ እንትን አልኩኝ እንጂ ትንሽ ነው ኃይሉ ነበር የሚባል። ትንሽ ነው ኃይሉ፣ የተፈረካከሰ ነው፣ አንድነትም የለው፣ ጥይትም የለው፣ መሳሪያውም ያን ያለው የነፍስ ወከፍ መሳሪያ ነው ያለው፣ የቡድን መሳሪያ ከኛ እጅ ነው ያለው የሚል ነበረ የመከላከያ ሰራዊት የመንግስት መከላከያ ሰራዊት ያስተላልፈው መልዕክት፣ በተለይ አመራሩ ማለት ነው። ወጥቼ ሳይ ግን እንዳልከው በሁለቱ ብርጌዶች ክንደ ፈርጣማ የሰው ኃይል ያለበት፣ በዲሲፕሊን የታነጸ የሰው ኃይል ያለበት፣ የተደራጀ የሰው ኃይል ያለበት፣ ሰፊ መሳሪያ ያየሁበት፣ ከዚያ ከማያቸው እውነቴን ነው የምነግርህ ፈረስ ቤት ከተማ ውስጥ ከማያቸው መሳሪያዎች የላቀ ብዙ የቡድን መሳሪያዎችን አይቻለሁ። የመሳሪያ ስሞችን ያን ብዬም እንደ ወታደር መናገር ባልችልም ሰፊ ኃይል እንዳለ አይቻለሁ። ይህ ኃይልም ደግሞ ልክ እንደዚያ ኃይል ሳይሆን በዲሲፕሊን የታነጸ የተደራጀ መሆኑንም ተገንዝቤያለሁ እና ሰፊ ኃይል እንዳለ በተለይ ደጋዳሞትም ስመጣ በዚህ ልክ እዚሁ አሁን ዋና ብርጌዱ ማዕከል ላይ ነው ያለሁኝ። ሰፊ የሰው ኃይል እንዳለ በርካታ ሻለቃዎች እንደተመሰረቱ አብዛ ማለትም ሁሉ ማህበረሰብ ማለት ይቻላል ፋኖ እንደሆነ ተረድቻለሁ። ሁሉ ማህበረሰብ ማለት ነው። ስለዚህ ሁሉ ማህበረሰብ ፋኖ ከሆነ ደግሞ መንግስት በዚህ ልክ ከህዝብ ውጭ ሆኖ ማሸነፍ እንደማይችል ተረድቻለሁ። የደጋዳሞትን አሁን 34 ቀበሌ ያለ እኔ የትምህርት ባለሙያ ነኝ። በ34ቱ ቀበሌም ትምህርት ቤቶች ስላሉ ደግፋለሁ። በእነዚህ 34 ቀበሌዎች ውስጥ ሁለቱ ቀበሌዎች እዚያ ውስጥ ያሉትን እነዚያን እንደ ቁም እስረኛ ከከተማዋ ጫፍ እስከ ከተማዋ ጫፍ በከፊል ካልሆነ በስተቀር 32ቱ ቀበሌ ውስጥ ፋኖ እንደሆነ የአማራ የነጻነት ታጋይ እንደሆነ ተረድቻለሁ። ለዚህም ማምኜበት ገብቻለሁ የሚል የነሱ ልክ የደጋዳሞት ብርጌድ ተልኮ ይዘው የመጡ የፋኖ አባላት እንደተገናኘን ጀምረን ስልክ መደወል ጀምሬያለሁ ከነሱ በመዋስ ያው ጓደኞቼ ስለነበሩ 3 አመራሮች ጋር ስልክ ደውያለሁ። አሁንም እየተደዋወልን ያለን እኔ ያለሁት እናንተ እንደምትሰሙት በመሰረቱ እኔ ጆሮ ተሰርስሮ አእምሮ ሁሉ እንዳይሰራ ተደርጓል ተብሎ የፖለቲካ መዝመቻም ተደርጓል። ፈረስ ቤት ውስጥ እያሰፋው ካልሆነ በስተቀር እንደዚህ ተብሏል። ይኸው እኔ ደህና ነኝ። ብትመጡ በእንክብካቤ እንኖራለን። አብረን ብንታገል ለውጥ እናመጣለን። ከሱ ሆናችሁ ምንም የምታመጡት ነገር የለም። የቁም እስረኞች ናቸው። እኔም የቁም እስረኛ ሆኜ ነው የቆየሁት። ማሳያ ሙሉ ምድሩ ፋኖ እንደሆነ ከፋኖ ማምለጥ ከመሬት ሩጦ ማምለጥ እንደሚሆን ፋኖን ማምለጥ መሬትን ሩጦ ማምለጥ እንደሚሆን ሁሉ ያስረዳውበት አግባብ ነው ያለ። እዚያው ላይ ወዲያውኑ እኔ በእኔ ኃይልን ብቻ ሳይሆን እኔም ሌላ ወረዳ ስለሆኑ የመጡ ልጆችን ከታተል ስለነበረ እኔ እንደወጣሁ ከሳምንቱ ጀምሮ 2 አመራሮች ወጥተዋል። እኔ ማውቃቸው ማለት ነው። መምህር ስለነበሩ አውቃቸዋል። አንዱ የት እንደደረሰ እኔ እንጃ። አንዱ ጣም ላይ ተገኝተው እነ ጋሻ በራም ሲያነግሩ የነበረ ያው የሚደረግለትን ትብብር የራሱንም ድጋፍ አድርጎ የወጣበት ሁኔታ ነው ያለ። 2 አንድ የፖሊስ አባል አንድ የሚሊሻ አባልም ያው የመጣበት ሁኔታ ነው ያለ። አሁንም እየተደዋወልን ያለበት ሁኔታ ነው ያለ። ማቅማቃቸው እንደዚሁና እዚያው የምንግባባቸውን ባለሙያ የነበሩ አሁን ወደ አመራር ከመጡት ጋር የመደዋወል ሁኔታ አለ። ይመጣሉ የሚሉት አንዳንዱ ደግሞ ዝም ብሎ የተገተረ ስላለ ከዚያ ጋር ጊዜ ማጥፋትም ስለሆነ በእኔ አቅም ሊመለስ ስለማይችል ዝም እየተቀመጡበት አግባብ ያለ እና ያለኝ መልእክት ምንድነው? አሁንም የምለው አጠቃላይ የአማራ ፋኖን
የያዘው ገዢ መንግስት ኃይል ማሸነፍ እንደማይችል በቁጥርም ማሸነፍ እንደማይችል ያለው ኃይልም የአንዷን ሻለቃ ኃይል እንደማያክል ወደዚህ መጣው ከኔ ጋራ እኔ ንጹህ አእምሮ ይዤ እንክብካቤ ተደርጎልኝ በአግባቡ በነፃነት እየኖርኩኝ እንደሆነ ቤተሰብም እያየኝ እንደሆነ አሁን እስር ቤት ሆኜ ቤተሰብ እያየኝ ነው። ከዚያው ግን እስር ቤት ሳልሆን ቤተሰብ እያየኝ አልነበረም። አሁን ቤተሰብ እያየኝ ስለሆነ ከቤተሰብ ጋር ለመገናኘት አብሮ ከህዝብ ጋር ለመኖር ነፃነትን ለማወጅ ወደዚህ መምጣት መቻል አለባቸው የሚል መልእክት አለ። ያ ካልሆነ ግን ከባድ ነው። እኔ ለዚህ ትግል ይሄ ትግል የወንድሞቼ ትግል ነው። የወንድሞቼ ደም ፈሶበታል። በእውነት ለመናገር አሁን የምናገረው ከእውነተኛ ቦታ ላይ ሁኜ ስለሆነ የህዝብን ለማስተላለፍ ስለሆነ የእኔ የእህቴ ልጆች በአንድ ጉድጓድ አንድ ቀን ተቀብረዋል፣ ሞተዋል። የእህቴ ልጆች በዚህ አመት ማለት ነው። አምና ላይ ደግሞ የወንድሜ ልጅ ሞቷል። በርካታ ዘመድ እነዚህን አልሁኝ እንጂ በስጋ ዝምድና በርካታ ወንድሞችን አጥቻለሁ፣ ጓደኞችን ማለት ነው። በእነሱ ልቅሶ ደግሞ ቁሜ ማለቅሰም አልቻልኩም፣ መቅበርም አልቻልኩም። ከቤተሰብ ጋር ከተገናኘ 2 ዓመት በላይ ሆኖኛል። ስለዚህ በዚህ ከወጣሁበት ቀን ጀምሮ አሁንም እዚህ ላይ ሆኜ የምሰራውን ቅድም እየነገርኳችሁ ነው። ቀጣይም ባለኝ አቅም ልክ ህዝብን እየመከሩ በምኖርበት አካባቢ እያስተማርኩኝ ሁሉ ማለት ነው። ሌላው የምታበረክተው አበርክቶ ምንድን ነው የተባለው? ማበረክተው ቀጣይ ከዚህ ጎን ተሰልፌ እስከ ህይወት መስዋዕትነት ድረስ ቢሆንም አሁን እየተነገረኝ አለ። በፍላጎት ድጋፍ ታደርጋለህ፣ እንደ መቀጫ ብቻ ሳይሆን በፍላጎት መደገፍ አለብህ በሚል ማለት ነው። የህግ አገልግሎት ለማድረግ ዝግጁ ላይ ነው። አንድ ድጋፍ ነው፣ ይህ የፍላጎት ድጋፍ ነው። ከዚህ በላይ ግን በአቅሜ ልክ እስከ ህይወት መስዋዕትነት ድረስ መስራት መቻል እንዳለብኝ ጉልበቴንም አእምሮዬንም ለወንድሞቼ ደም መመለሻ ማድረግ እንዳለብኝ እዚያ ጋር ደግሞ የኔ ኃይልም ተጨምሮበት የኔ አቅምም አንድ ሆኖ እንደው ከወንድሞቼ ጋር የአማራን ድል እመኛለሁ ማለት ነው።